ተከፍቶ አይታይ እንደደገመኝሽ እንዴት ላሳያችሁ? አንቺ እኮ ጠንካራ ነሽ። አይደለሁም ሲ እኔ ጠንካራ አይደለሁም። እባክሽ ምሩዬ በቃ ራስሽን አታስጨንቂ እባክሽ። ናሆሜን ላላዛልቀው ባዶ ተስፋ ሰጥቼ ልቡ ልሰብረው ነው። የኪራ ቅርብ አማካሪ ናሆሜ ዛሬ ላይ አጣብቂኝ ውስጥ ይገኛል። የሚወዳትና የሚያፈቅራት በህይወቷ ሪስክ ወስዶ ያፈቀራት የሆነው ሁሉ ለበጎ ነው፣ አንቺን ቢያምሽ ምንም አይደለም እግዚአብሔር ያውቃል ብሎ የቀረባት ሚስቱ ታማ ሆስፒታል ገብታ ጭንቅ ውስጥ ይገኛል። ሁሉም ተራ በተራ ተሰብስበው እያለቀሱ ነበረ። በአጋጣሚ ዶክተሯ መጣችና አሁን ማጨናነቅ ሳይሆን አንድ ባንድ ገብታችሁ መጠየቅ ትችላላችሁ፣ ሁላችሁም ገብታችሁ ግን እንዳታጨናንቋት ትላቸዋለች። ናሆሜም በጣም ደስ አለውና ዶክተርዬ በጣም አመሰግናለሁ ብሎ ንፋስ ወሰደና ውስጥ ላይ ገብቶ የኔ ፍቅር ምሩዬ ያለ እየጠራት ነበረ። ናሆሜ እኔኮ በዛው ቀረሁ ብዬ ነበረ፣ የምትወጁና የምታከብሪውን ባለቤትሽን ትተሽ እንዴት በዛው ትቀሪያለሽ እያላትም ነበረ። ናሆሜ በጣም ተጨናንቋል፣ ግን ደስተኛ ለመሆን ሞከረ ነበረ። በዛው መምሩ ብዙ ተጨናንቃለች። ብዙ አሰብኩ አይደል እንዴት ሆንህ እያለች ተደጋግማ ጠየቀችው። አሁን ረፍት አድርጊ በኋላ እናወራለን ይላታል። ጓደኞቿም ተሰብስበው ሁሉም እያለቃቀሱ ነበረ። ናሆሜ ከሚስቱ ጋር እያወራ ሳይወጣ ዶክተሯ ወጣች። ዶክተሯ ወጣችና አንዳችሁ ማውራት ትችላለህ ወይ ብላ ጠየቀቻቸው። ከዛም ክብሮን እኔ ያለሁኝ እኔ ላናግርሽ ብሎ ተከትሏት ገባ። ከገባ በኋላም በጭስ እንደታፈነች ነገረችው። እነሱም ከጽናትና ኪራም ውጭ ላይ ሆነው ነበረ። ሰው በሌለኝ ሰዓት ማንም ሰው በሌለኝ ሰዓት እኮ እምሩ ናት የነበረች። እምሩ ማለት እኮ ለኔ እናቴም ጓደኛዬም ሁሉ ነገሬ ናት እያለች አስፋልት ላይ ተንበርክካ ፈጣሪዋን ለመነችላት። ፈጣሪ ሆይ እምሩን አትርፍልኝ እያለች ጽናት የሌለ አዘነች። ለፈጣሪዋም ጸሎት አደረገች። ጽናትና ሰኒ ወደ እምሩ ገብተው ነበረ። እነሱም ቁጭ አድርጋ የእናቴንና የናሆሜን ነገር አደራ ትላቸዋለች። ጽናትም ምን ማለት ነው? አሁን ማረፍ አለብሽ እባክሽን ተኝ እያለች ትለምናታለች። ጽናት እያለቀሰች ነበረ። ግን የእናቴንና የባሌን ነገር አደራ እያለች አደራ ሰጠቻቸው። ምን ማለት ነው ስትላትም እኔ የውስጥ ማይታይ ነገር ሆኖ ነው እንጂ ውስጤም በጣም እየደከመኝ በጣም እያመመኝ ነው ትላቸዋለች። ሁላቸውም ተደናግጠዋል። ጓደኝነታችን ለመቼ ነው? እባክሽን አይዞሽ ራስሽን አጠንክሪ ታስፈልጊናለሽ እያሉ እየመከሯትም ነበረ። እሷ ግን በእንባ ታጅባ አደራችሁን የባለቤቴንና የእናቴን ነገር አደራዬን ተቀበሉኝ ትላቸዋለች። ክብሮምም በሽታውን ያባበሰባት ጭሱ ነው ተብሏል ተባለ። እንደዛ ሲባባሉ ሁሉም ተደናገጡ። ቅዱሴም ቡና ይወድ ነበርና የባለፈው ጭስ አላወጣሁትም እኮ እኔ ነኝ ነፍሰ ገዳዩ እያለ ራሱን ይዞ አስፋልት ላይ ወደቀ። ናሆሜም ባለቤት አንድ ነገር ትሁንና እገልሃለሁ እያለ ዛተበት። ቅዱሴም አዘነ። አስፋልት ለአስፋልት እኔ እኮ ሰው ገዳይ ነኝ፣ ቤተሰቦችም አልሆንም፣ እኔን የቀረቡኝ ሁሉ አጠፋቸዋለሁ፣ ለማንም አልጠቅምም እያለ አስፋልት ለአስፋልት እያለቃቀሰ ነበረ። እጅጉን አዝኗል። ዶክተሯ እያወራቻቸው ነበረ። ናሆሜንና ኪራን ቁጭ አድርጋ ደም ያስፈልጋታል ትላቸዋለች። የሷ ተመሳሳይ ደም ስለሌለ የሷ ተመሳሳይ የሆነ ደም ያስፈልጋል። ናሆሜም ማፈፍ አድርጎ በድንጋጤ ዶክተር እምሩን ብቻ አተርፊልኝ የምትፈልጊውን ገንዘብ ሰጥሻለሁ ይላታል። ዶክተርም አይ እኛ እኮ የሕክምና ተቋም እኮ በገንዘብ የተቋቋመ አይደለም፣ እኛ ለስራችን ብለን ነው የምንሰራው። ስለዚህ እናንተም የቻላችሁትን አድርጉ፣ እኔም የቻልኩትን አደርጋለሁ ትለዋለች። ክብሮንና ቅዱስ ተገናኙ። ካፌ ተገናኝተው እየተገባበዙም ነበረ። ክብሮን እጅጉን አዝኗል። ምን ሆነ ነው የደበረህ ብሎም ይጠይቀዋል። ቅዱሴም ደብሮኛል፣ ከወትሮ በተለየ በጣም ደብሮኛል። እምሩን እኮ አንዲት ምስኪን ነፍስ እኮ አጠፋሁኝ፣ አንተ እኮ መልካም ሰው ነህ ይለዋል። ኪራን የመሰለ ወንድም አትርፈህልናል፣ ስለዚህ አንተ መልካም ሰው ነህ ይለዋል። ቅዱሴም እኔ መልካም አይደለሁም፣ መልካም ከሆንሁ ለቤተሰቦች ሂጄ ቀብራቸው ነበር፣ እኔም ለቤተሰቦች ጠቅማቸው ነበር ብሎ ጎሸም አደረገው። ክብሮንም ባይገባውም መቃበል ጀምሯል። ምን ብሎ ቢጠይቀውም ሊያብራራለት አልቻለም። እናም ለምሩ ደም እንደሚያስፈልግ በዛው ነገረው። የኔ እኮ ደም መስጠት እችላለሁ አለና መልሶ ተናግሮ ደግሞ መልሶ የኔ ደም የምሰጣቸው ወይም ደግሞ የሆነ ነገር ለራዳቸው ስፈልግ ይጠፉብኛል፣ ይሞቱብኛል፣ ስለዚህ እኔ ለማንም አልጠቅምም ብሎ መልሶ
ክብሮም ብድግ አድርጎ እንግዲያስ እምሩን የገደልሃት አሁን ነው፣ ደም ካልሰጠሃት አሁን ነው የገደልሃት ይለዋል። ምን ብሎ በመደንገጥ ሂዶ ደም ሰጧት ነበረ። ደም ከሰጣት በኋላም ሁሉም ተራ በተራ እያመሰገኑት ነበር። ጽናትም እምሩን እየተንከባከበቻት ትገኛለች። እምሩም አስቸገርኩሽ እኮ ጓደኛዬ ትላታለች። አንቺና እኔ እኮ እንደ እህትማማች ነን፣ ስለዚህ ምንም ስጋት አይግባሽ፣ መልካም ነገር አደረገችልኝ ብለሽ አታስቢ፣ ያንቺው ይበልጣል፣ አንቺም እኮ ብዙ ዋጋ ከፍለሽልኛል እያሉ እየተሞጋገሱም ነበረ። እምሩ እጅጉን ስለተሻላት እያወሩ ነበረ። በሌላ በኩል ደግሞ ናሆሜና ኪራ ካፌ ተገናኝተው ነበር፣ እያወሩም ነበር። የብቸኛው ሰው ደሜን ቀመሙልኝ ያልሁ ጀግና ወንድ ነህ እያለ በዛው እየተረተው ነበር። እምሩ ወደ ቤቷ ተመለሰች። ሁሉም ተሰብስበው ወደ እምሩ ቤት መጡ። እምሩም አርፋ እንድተኛ ስራ እንዳሰራ እየተመካከሩም ነበረ። እዚህ ሁሉ ያደረሳት እኮ አርፋ ስለማትቀመጥ ነው፣ ስራ ስለምታበዛ ነው እያለ ለጓደኞቹ ሲናገር ነበር። ኪራም ብድግ አድርጎ ሴቶች እኮ የው ተራራን ገንባ ማለት ይወዳሉ፣ ስራ ስለሚወዱ ነው፣ መቀመጥ አይወዱም፣ ልባቸው ተራራ ነው እያለ እየቀለደም ነበረ። በዛው ሳቅ በሳቅ ሆነዋል። እምሩ ስለተሻላት ሁላቸውም ደስ ብሏል። ጽናትም እምሩን ካስተኛቻት በኋላ ወደ ቤት ሄደን እንረፍ በማለት ከቤታቸው ተመልሰው ነበረ። ኪራና ጽናት ሳሎን ላይም ቁጭ ብለው እምሩ ስለተሻላት ደስ ብሏቸው እያወሩም ነበረ። ጽናትም ጓደኛዬ እኮ እምሩ ብዙ ነገሬ ሁሉ ነገሬ ናት ትለዋለች። እህቴ ናት፣ እናቴ ናት፣ ጓደኛዬ ናት። ማንም ሰው በሌለኝ ሰዓት ያገኘኋት ያበረታታችኝ እሷ ብቻ ናት። እሷ ምንም እንዳትሆንብኝ እኔ ለሷ መሆን አላቅትም እያለች እያወራችም ነበረ። ኪራም ባፈፋ አድርጎ እሷ መልካም ሰው ናት፣ ትክክለኛ ሚዛናዊ ሰው ናት እያለ እያሞገሳትም ነበረ። ጽናትም ገብታ እንድታርፍና እሱም ቅዱሴና ኪራ ካፌ ተገናኝተው ነበረ። ከተገናኙም በኋላ ልጠይቅህ ነው፣ በናሆሜ ስም ይቅርታ ልጠይቅህ ይለዋል። ቅዱሴም ካክብሎ ናሆሜ እኮ በድሎኛል ይለዋል። ኪራም ፊቱን በመኮስኮስ አንተ የምንረህን ነው ይለዋል። አይ ስቀልድህ ነው፣ እሱም ቢያደርገኝ እኮ እኔም አንቄ ገለው ነበር፣ ስለዚህ በሱ አይፈረድበትም፣ ይቅርታ አድርጌለታለሁ ይለዋል። ኪራም ደስ አለው፣ በጣም ደብሮት ነበረ። ጓደኛዬ በጣም አመሰግናለሁ ይለዋል። በጣምም ተሞጋገሱ፣ ደስ የሚል ጓደኝነት ወጧቸዋል። ኪራ የው ሰው ይወጣለታልና ሰኒ ወደ እምሩ ቤት ሄዳ ጠፋሁብሽ ሰሞኑን ትላታለች። እምሩም ስራ በስቶብሽ ነው እንጂ እንደማጠፊ ያውቃለሁ ትላለች። በሌላ በኩል ደግሞ ኪራ አባቱ ደውሎለት ነበር። ደህና ነህ ወይ ልጄ ብሎ ጠይቆትም ነበር። ደህና ነኝ አባዬ፣ አንተ እንዴት ነህ? ሰሞኑን ጠፋሁብህ ደውልልሃለሁ ተባብለው በዛውም ብዙ ነገር አውርተው ስልኩን ዘጋው። ስልኩን ከዘጋው በኋላ ጽናት ወደ ክላሱ መጣ ነበረ። እንዴት ነህ ባልየው፣ እንዴት ነሽ ሚስትየዋ ተባብለው በዛውም ደግሞ ኮልኮላ ገብቶ ነበረ። እየኮለኮላት እያለ እሷ ስሞት ልህ ታወኝ ትለዋለች። እሱም ደግሞ ከዚህ በኋላ ስሞትልህ አትበይኝ፣ አስገድድሽ አላቅም፣ አሁን ግን ላስገድድሽ ነው፣ ስለዚህ ሁለተኛ ልሞት ስሞትልህ አትበይኝ፣ አንቺ እኮ እናቴ ሁሉ ነገሬ ስሞትልህ አትበይኝ ሲላት እሷም ደነገጠችና ሁለተኛ አይለመደኝም እያለች በዛው እየተኮላኮሉ ነበረ። ስለምትወደውና እኔም ስለምወድሽ እየተባባሉ አፈቅርሻለሁ፣ አፈቅርሃለሁ የምን ጊዜም ሁልጊዜም የማይሰለች ፍቅራቸውን እያንጸባረቁ ድራማው ከዚህ ጋር ተጠናቀቀ። ሰናይ ጊዜ ተመኘሁላችሁ የዩቲዩብ ቤተሰቦች፣ አብራችሁኝ ስላላችሁ ከልብ አመሰግናለሁ።